ቆይ እንዴት ሳትነግረኝ እንደዚህ ታደርጋለህ? ነገርኳችሁ። ቤዛ ስትቆይ የምን መቸገር ነው ደግሞ? ባርኪ ቤዛ እኮ ጓደኛዬ ነች። ሀሳብ ነው ማየት ስትመጣ። ታዲያ አንተ እንዴት ዝም ትላለህ? ፍቅር ቤዛ ላይ ሁሉ እስክታረግ ድረስ አስችሎ እንዴት ዝም አልክ? እኔም ለማየም እንደምላት ግራ አደይ የፍቅር ነገር አደራ። ምንም ቤቴንም ልጆችን ማድራ መሰጠላችን ነው። ችግር አደይ ስለመጣች ደስ ብሎኛል። አሹ ምን ሆነ? ማን እንደዚህ ያደረገ? ቆይ እንዴት ሳትነግረኝ እንደዚህ ታደርጋለህ? ባርኪ አደይ ምን ሆነሻል? ቆይ ለምንድን ነው ወንድሜን የምታሰቃዩ? ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም። ብሩን ከመስጠት በፊት ደግሞ እኔን ብታማክረኝ ጥሩ ነበር። ማሚዬ ብታይ አደይን በስንት ልመና ወደዚህ እንዳመጣና ተለየሽ። እሺ የሰጣቸውን ሰጣቸዋል። አሁን ግን ፓስፖርትን ጨርስ። ከዛ ደግሞ ለማየ ብር ስጣት። ነውር ስለሆነ ነው እንጂ በልብ ታፈቅራታለህ። ቆይ አንቺ ቁጭ ብለሽ እንደዚህ ማድረግ ነበረባት? እሱን ትደግፊዋለሽ? እናንተ ወጣ አደይ ኩርሲ ድረስ እሺ። ቶሎ ያው ሁለታችንም ችጋራሞች ነን። እኔ አንቺን ያህል ጥገኛ ባልሆንም እኔ ጥገኛ አይደለሁም ቤዛ። ግን እናንተን ከዚህ በኋላ አደይ አጠገብ ላያችሁ አልፈልግም። ያንተ ደግሞ ባስ። ቆይ የዚች አደይ ስም መቼ ነው የሚያበቃው? ሁሉም አደይ አደይ። ይህ ስም እንዴት እንዳስጠላኝ። መቼም የሷ ነገር አይረሳም። የአደይና የፍቅር እርቅ በቃ ለይምሰል ነው እላችኋለሁኝ። ምክንያቱም በጣም ከባድ ነው። ፍቅር ከኋላ ያሰበችው የራሷ የሆነ ተንኮል አላት። ተንኮሉ ምንድን ነው? አደይን በራሷ መንገድ ማስወገድ ወይም ደግሞ በራሷ በቃ አቅሟ በሚችለው ነገር ከዚህ ቤት ውስጥ ማስወጣት። ብትሄድም መልሳ ስለመጣይባት እሱን ነገር ማድረግ። ከበራችሁ የአደይ ቤተሰቦች እንኳን ደህና መጣችሁ ወደ ቻናሌ። ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዴት ናችሁልኝ? እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። እንግዲህ አደይ ድራማ ተከታታይ ክፍል 64 ደርሰናል። ከባለፈው እየቀጠለ እንዴት ናችሁልኝ? እግዚአብሔር ይመስገን። ያው እንግዲህ በባለፈው ክፍል እንዳያችሁት አደይ እና ፍቅር እንግዲህ ታርቀዋል። ያው እንግዲህ መታረቃቸው ዙሮ ማለት ነው ያን ያክል ደስ ባያሰኝም፣ ምክንያቱም ፍቅር በጣም ኃይለኛ ሰው ነች። እንደምታውቋት ከመጀመሪያው ጀምራ ቤቱን በአንድ እግር ነው የምታቆመው። ለአደይ ያላት ጥላቻ ደግሞ በቃ ምን ልበላችሁ የሌለ ነው። በቃ የሌለ እስከ ጥግ ነው የምትጠላት። ስለዚህ አሁን ላይ ማዘሯ ከአደይ ጋር መታረቅ ካልቻልሽ ከዚህ መጥፋት ትችያለሽ ላለቻት ብቻ ያንን ነገር እንትን ለማለት በቃ አደይ መበቀል ትፈልጋለች። ድጋሜ እዚህ ግድም እንዳትመጪ ብላት ዴና ተላቀኩ ብላ አረፍኩ ብላ ሳትጨርስ እንደገና ሌላ እንትን መጣባት ማለት ነው። ማለት በቃ ሌላ መልሳ በቃ ወደዚህ ስትመጣባት በስማም በጣም ነው የተቃጠለችው። እና አሁን ምንድነው ያሰበችው ፍቅር? እሺ ብላታለች። አሁን ኦሬዲ ደህና ሰው መስላ ኩሽናም ስራ የምታግዝ ሰው ነው የምትመስል። በቃ ስራም እየሰራች ነው ኦሬዲ። ግን እሷ ነገሮች ያመቻቸች ነው። ማዘር ሄዳላታለች ገጠር። ስለዚህ አሁን እሷ አመቻችታ አደይን በቃ እንቃርጋ መግደል። ምክንያቱም በዛ በዚህ ብትላት ብትጎተጉታት ብትላት ሄዳ ተመልሳ መጣች። ቤተሰቡ ደም ሁሉም አደይ ነው የሚለው ሁሉም በቃ ሌላው ቀርቶ ሊዱ እንኳን አሁን ላይ በቃ ያው ወንድሟን ብላም ቢሆንም አደይ ነው የምትለው ማለት ነው። እና ሁሉም በቃ ዴቭም ለሊም በቃ ማንም ይቀር እንትን ያለ ሰው የለም። ሁሉም ሰው አደይ ነው የሚለው እና በዚህ መካከል እሷ በቃ ብቸኛዋ ጠላት እሷ ሆና ስለታየች ሁሉም ሰው የሚወርድባት እሷ ላይ ነው። ስለዚህ አሁን እሷ በቃ ጥሩ ሰው በመምሰል ነገሮችን አስተካክላ የራሷን እርምጃ መውሰድ ነው ላይ ያለችው ማለት ነው። ማለት የምታስበው በቃ ለምን በቃ ሌሎቹ አማራጮቹ ስላልተሳኩላት አሁን በቃ ተኛችበት ትሄዳለች፣ ታንቃለች፣ ትይዛታለች አንቃ ጉሮሮዋን። ከዛ በኋላ አለቀ። የሚፈጠረውን እርምጃ መውሰድ ነው። ምክንያቱም በቃ እንደዛ ነው እሷ ሀሳቧ ማለት ነው።
እና በጣም ከባድ ነው እላችኋለሁኝ። እንግዲህ ፈጣሪ እንትን ይበለው። ያው እንግዲህ ዙሮ እሷ የሆነ ትንሽ ጉዳት ብታደርስባትም እነ ዴቭ ይደርሱላታልኝ። ያው ከዛ በኋላ ግን የአደይ ህይወት እንደገና አሁን ማዘር ዙኝ ብላት እሷን በቃ እዙ ልሰራ ነው ምናምን ብላ እናትሽም እዙ መምጣት መጥተው ማየት አንቺን ይችላሉ ብላት ምናምን ፍቅር እናት በቃ ደስ ብሏት አደይ አሁን ስራዋን እየሰራች ነበረ። ግን ፍቅር የጠነሰሰችው ነገር በጣም አሳሳቢ ነገር ነው ማለት ነው። ስለዚህ እሱ ነገር ደግሞ በጣም መስዋዕትነት ያስከፍላል፣ እሷንም ሌሎቹንም ማለት ነው።